በቪዲዮ ሴት ተጫዋቾችን እያስፈራሩ አንሶላ የሚጋፈፉ ጋዜጠኞች እንዳሉ ተነግሯል። የሴት የእግር ኳስ ተጫዋቾችን መረጃሽን አወጣብሻለሁ በሚል እያስፈራሩ አንሶላ የሚጋፈፉ ጋዜጠኞች እንዳሉ ተጋልጠዋል። የግብረ ሰዶም ተግባር ስትፈጽሚ የቀረስኩሽ ቪዲዮ አለኝ በማለት 30 ሺህ ብር የተቀበላት ጋዜጠኛ እንዳለ ከተጫዋቹ አንደበት ተሰምቷል። 30 ሺህ ብር ወስዶብኛል ለምትለው ከኔ 30 ሺህ ብር ተወስዶብኛል የሚለው ጓደኞቼ በዚህ ብር 30 ሺህ ብር አስገብተን ደግሞ አማውንቱን እየገለጽ ያስገባሽ ከሰሞኑ በሴት ለሴት የግብረ ሰዶም ወሲብ እርስ በራሳቸው እንደሚፈጽሙ መረጃ የወጣባቸው የኢትዮጵያ ሴት እግር ኳስ ተጫዋቾችን ቀድመው መረጃውን ያውቁ የነበሩ አንዳንድ ጋዜጠኞች ሴቶቹን በቪዲዮና በፎቶ እያስፈራሩ በተደጋጋሚ ፔንሲዮን እየጠሩ 2 እና 3 ተጫዋቾችን አንሶላ የተጋፈፉ ጋዜጠኞች ለዚህ ጉዳይ ተጠያቂ እንደሚሆኑም ተነግሯል። እነዚህ ሁለቱ ሲሳሳሙ ለዚህ ጋዜጠኛ ደረሰው። ይሄ ጋዜጠኛ ግን ለዘመናት አሁን የቆዩ ናቸው። ይሄ መረጃ ደርሶት እነዚህ ልጆች ግን እሱ እዚህ ፔንሲዮን ነኝ እነዚህ አልጋ ቤት ነኝ እያለ የቀያየ ነበር ሲጠቀምባቸው ነበረው። አሁን ከሀገር ወጥቶ ተሟጋጅ ሆኖላል። የነዚህ እዚህ ለምሶ ከሀገር ወጥቶ አንዱ የሌለ ነው ከውጭ ነው የሌለ ነው። ገና እንዘምታለን አልኩ እኮ። ጉዳዩን ከ6 ወር በፊት በስለላና በምርመራ የተጣራ ስለመሆኑም ተነግሯል። አሁን ይፋ የተደረገው በቂ መረጃና ማስረጃ የማሰባሰብ ስራው በመጠናቀቁ እንደሆነ መረጃውን ያጋለጡ አካላትም አስታውቀዋል። ሁሉም የመንግስት አካላት ጉዳዩን አውቀዋል። ምርመራም እየተደረገባቸው ሲሆን የሴቶች ህፃናት ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ፣ የኢትዮጵያ እግር ኳስ ፌዴሬሽን አቶ ባህሩ ጥላሁን፣ ወጣቶች ባህልና ስፖርት ሚኒስትር ለአቶ መክዩ እንደተነገረም ተገልጿል። እና ከ4 ወር በፊት ለሴቶችና ማህበራዊ ጉዳይ ሚኒስትር ያውላችሁ በደንብ ያዙ ሚኒስትር ዶክተር ኤርጎጌ ተስፋዬ፣ እንደዚሁም ለሚኒስትር ዴታ ለክብርት ሙና፣ ለኢትዮጵያ እግር ኳስ ፌዴሬሽን ለአቶ ባህሩ ጥላሁን፣ እንደዚሁም ለኢፌድሪ ባህልና ስፖርት ሚኒስትር በስም ነው የጠቀስኩ የምናገረው ለአቶ መክዩ ሙሉ መረጃ ልከናል። ለሁሉም አካላት መረጃው ተልኮ ምርመራ እየተደረገበት ነው። ይህ ድርጊት በኢትዮጵያ ውስጥ ወንጀል ስለሆነ በሕግ የሚያስጠይቅና ከ8 እስከ 21 ዓመት እንደሚያሳስር የሕግ ባለሙያዎች እየተነተኑት ነው። እነዚህ መረጃዎች ጠቅለል አድርገን ስለ ሴት ተጫዋቾችና በፎቶና በቪዲዮ እያስፈራሩ አንሶላ የሚጋፈፉ ገንዘብ የሚቀበሉ ጋዜጠኞችም ጉዳይ በሰፊው በአሚር ኒውስ የዩቲዩብ ቻናል ላይ አስቀምጠንላችኋል። አዲስ የሚገቡ ሴት ተጫዋቾችን የሚያጠምዷቸውና ይህንንም አጸያፊ ተግባር የሚያስለምዷቸው ደግሞ በኳስ ውስጥ ብዙ ዓመት የቆዩ ሲኒየርና ታዋቂ ተጫዋቾች እንደሆኑ ሴቶቹ ተናግረዋል። በዚህ የሴት ለሴት የግብረ ሰዶም እርካታ ላይ የተሳተፉት ሴት ተጫዋቾች አብዛኞቹ በአንደኛነት ሐዋሳ ክለብ፣ በሁለተኛነት የኢትዮጵያ ንግድ ባንክ የሴቶች እግር ኳስ ክለብ እና ሶስተኛነት ደግሞ መቻል የእግር ኳስ ክለብ ውስጥ እንዳሉ ራሳቸው የክለቦቹ አሰልጣኞች አምነዋል። ልጅ ያላቸው ሴት ተጫዋቾችም ትዳርና ልጃቸውን ትተው በዚህ ሰይጣናዊ ስራ ላይ ተሳታፊ ናቸው። ግብረ ሰዶም ውስጥ ያሉ ተመሳሳይ ጾታ ውስጥ ያሉትን ልጅ ያላት እዚህ ነገር ውስጥ አለች። በጣም ያሳዝናል። ምክንያቱም እንደ ቀልድ የሚታይ ነገር አይደለም። ከሰሞኑ በኢትዮጵያ የሴቶች እግር ኳስ ቡድን ውስጥ የሚጫወቱ ሴት ተጫዋቾችን በተመሳሳይ ጾታ የሴት ለሴት የግብረ ስጋ ግንኙነት በማድረግ አጸያፊ ሱስ ውስጥ ተዘፍቀው እንደሚገኙ መረጃዎች ወጥተውባቸዋል። ይህ መረጃ ከተሰማ በኋላ ቀድመው መረጃ የደረሳቸውና ጉዳዩን አስቀድመው የሚያውቁ የስፖርቱ ጋዜጠኞች ያላቸውን የፎቶና የቪዲዮ ምስል ተጠቅመው ልጆቹን በማስፈራራት ፎቶና ቪዲዮ እለቅብሻለሁ፣ ለሕዝብ ፖስት አድርጌ አዋርድሻለሁ በማለት ሴቶቹን ገንዘብ የሚቀበሉ እንዳሉም ተረጋግጧል። በዚህም ከአንድ ሴት እግር ኳስ ተጫዋች ላይ 30 ሺህ ብር ያክል የተቀበላት ጋዜጠኛ እንዳለ ከራሷ ከልጅቷ አንደበት ሰምተናል። ሌላኛው ጋዜጠኛ ደግሞ እርስ በራስ ሲሳሳሙና ሲተሻሹ የሚያሳይን ቪዲዮ በድብቅ በመቅረጽ ሁለቱንም ሴቶች ደውሎ በማስፈራራትና መረጃቸውን አወጣባችኋለሁ በማለት የማስፈራሪያ ዛቻ በማድረስ ሁለቱንም ሴቶች በፔንሲዮን ቤቱ እየጠራ አንሶላ ሲጋፈፋቸውና ያለፍላጎታቸው የግብረ ስጋ ግንኙነት እንዳደረጋቸውም መረጃዎች ተገኝቶባቸዋል። ለምሳሌ ይሄ የምታያ ሴት ለሴት ግንኙነት ነው። ይኸውልህ ሲሳሳሙ ነው። ይሄ ሴት ተጫዋቾች ፎቶአቸው እንዳይታይ ሸፈነ። እነዚህ ሁለት ይታዩ። ይሄው ወዴት ነው? ወደዚህ ነው። ይሄው እነዚህ ሁለቱ ሲሳሳሙ ለዚህ ጋዜጠኛ ደረሰው። ይሄ ጋዜጠኛ ግን ለዘመናት አሁን የቆዩ ናቸው። ይሄ መረጃ ደርሶት እነዚህ ልጆች ግን እሱ እዚህ ፔንሲዮን ነኝ
እነዚህ አልጋ ቤት ነኝ እያለ የቀያየ ነበር ሲጠቀምባቸው የነበረው። አሁን ከሀገር ወጥቶ ተሟጋጅ ሆኖላል። የነዚህ የ30 ሺህ ብሩን ተቀባይ ጋዜጠኛና አስፈራርቶ በግዳጅ አንሶላ የተጋፈፋቸውን ጋዜጠኛ ተግባር ከራሳቸው ከተጫዋቾቹ የተገኘውን የድምፅ ቅጂ ተከታትለን እንመለሳለን። 30 ሺህ ብር ወስዶብኛል ለምትለው ከኔ 30 ሺህ ብር ተወስዶብኛል የሚለው ጓደኞቼ በዚህ ብር 30 ሺህ ብር አስገቢ ደግሞ አማውንቱን እየገለጽ ያስገባሽ በዚህ አጸያፊ ተግባር ላይ የተሳተፉት ሴት ተጫዋቾች በብሔራዊ ቡድን ጭምር የሚጫወቱ ታዋቂና ታላላቅ ተጫዋቾችም እንዳሉበት የተገለጸ ሲሆን በዋናነት ደግሞ ከክለብ ውስጥ የሚጫወቱ ልጆች እንደሆኑም ታውቀዋል። በዚህም የሐዋሳ እግር ኳስ ክለብ ውስጥ በርካታ ተጫዋቾች በዚህ ተግባር የሚሳተፉ በመኖሩ በአንደኛነት የተያዘ ክለብ ሆኗል። በሁለተኛነት ደግሞ የኢትዮጵያ ንግድ ባንክ እግር ኳስ ክለብ ሲሆን በዚህ ክለብ ውስጥ በርካታ ሴት ተጫዋቾቹ የዚሁ የሴት ለሴት የግብረ ሰዶም ተግባር ተሳታፊዎች ናቸው። ሌላኛው በሶስተኛ ደረጃ የተቀመጠው የመቻል እግር ኳስ ነው። ይህንኑ መረጃ ያረጋገጠው ደግሞ የክለቦቹ አሰልጣኞች በተደረገላቸው ጥያቄ ነገሩን አምነዋል። የነሱንም የድምፅ ቅጂ አድምጠን እንመለሳለን። በእኔ ቲክቶክ አካውንት ላይ በቁጥር ደረጃ አስቀምጫለሁ። ማንም ያላረገውን ሐዋሳ ከነማ በአንደኛ ደረጃ፣ ሐዋሳ ከነማ በአንደኛ ደረጃ፣ ኢትዮጵያ ንግድ ባንክ በሁለተኛ ደረጃ እያልኩ ቁጥሩ ነገ ከነገ ወዲያ የተደበቁ ሲወጡ ይገለባበጣል። የራሴን ግምት አስቀምጫለሁ። እንደሆን በዚህ ላይ ስላመኑበት ከሚመለከተው አካል ጋር ከሐዋሳ ጋር ማውርተናል። ብዙ በቂ ማስረጃው መቻል ቤት ውስጥም አሉ። መቻል ቤት ውስጥ አንቺ ጋር ግን ምንድነው አሁንስ ምንድነው ሐሳባችሁ? ራሱ እርምጃ ይወስዳል። ማስረጃው በእጅ ሲገባ ክለቡም ይሄንን አይደግፍም። ማንም የኢትዮጵያ ሕዝብ ይሄንን የሚደግፈው አይደለም። ትክክል ማንም አይደግፍም። ግን ደግሞ አመራር በለው አሰልጣኝ በለው ገብቷል። ሌሎችም አካላቶች ሁሉ ተቆርቁሮ የሚናገሩትም የሚቆጡትም አሁን በቃ የተሻለ እግር ኳስ እንዲኖር የሀገሬ ህዝብ ሆይ ጉዱ ይህ ብቻ አይደለም። የእያንዳንዱ ተጫዋቾች የብልግና ጥግ የሚገለጠው ደግሞ ለአገላለጽ በማይመች መልኩ ልጅ እያላቸው ትዳር እያላቸውም ጭምር ልጅና ትዳራቸውን ትተው ከሌላ ከወንድ ውሽማቸው ጋር ሳይሆን በተመሳሳይ ጾታ ጋር ውሽማ ተያይዘው ከሌሎች ኳስ ተጫዋች ሴት ጓደኞቻቸው ጋር እየተገናኙ ይህንኑ የሴት ለሴት ግብረሰዶም ተግባር የሚፈጽሙ እንዳሉ ተነግሯል። ለዚህም ሁነኛ ማስረጃችንን ወስደናል። ግብረ ሶዶም ውስጥ ያሉ ተመሳሳይ ጾታ ውስጥ ያሉትን ልጅ ያላት እዚህ ነገር ውስጥ አለች። በጣም ያሳዝናል። ምክንያቱም እንደ ቀልድ የሚታይ ነገር አለ። ይህንን ጉዳይ መንግስት እንዲያውቀውና መረጃውን እያጋለጡ የሚገኙ አካላት ለተከታታይ 6 ወራት በስለላና በምርመራ የመረጃ ማሰባሰብ ስራቸው ላይ ያገኟቸውን በርካታ የፎቶ የቪዲዮና የስልክ ምልልስ ቅጂዎችን ከሰው ማስረጃ ጋር አያይዘው ለሚመለከታቸው የመንግስት አካላት ማሳወቃቸውም ተገልጿል። መረጃ የደረሳቸው ትላልቅ ሚኒስቴር መስሪያ ቤቶችና የእግር ኳስ ፌዴሬሽኑም ጭምር መረጃውን ተቀብሎ አስፈላጊውን የማጣራት ስራ እየሰራም ይገኛል። የትኛው ከፍተኛ የመንግስት ኃላፊና የትኛው ሚኒስቴር መስሪያ ቤት ነው መረጃውን የተቀበለው የሚለውን ማረጋገጫ ድምፁን ሰምተን እንመለስ። በፊት ከ3 ወርና ከ4 ወር በፊት ለሴቶችና ማህበራዊ ጉዳይ ሚኒስቴር ያውላችሁ በደንብ ያዙ ሚኒስቴር ዶክተር ኤርጎጌ ተስፋዬ እንደዚሁም ለሚኒስቴር ዴታ ለክብርት ሙና ለኢትዮጵያ እግር ኳስ ፌዴሬሽን ለአቶ ባህሩ ጥላሁን እንደዚሁም ለኢፌድሪ ባህልና ስፖርት ሚኒስቴር በስም ነው የጠቀስኩ የምናገረው ለአቶ መክዩ ሙሉ መረጃ ልከናል። ሙሉ መረጃ ይህ የግብረ ሰዶም ድርጊት በሀገራችን ኢትዮጵያ በሕገ መንግስቱ የተከለከለና የማይፈቀድ የወንጀል ድርጊት ስለሆነ በሕግ የሚያስጠይቅና የሚያሳስርም ጭምር ነው። ስለዚህም እነዚህ ሴት ተጫዋቾች ሕግ ተገቢውን መረጃና ማስረጃ ካሰባሰበ በኋላ ተገቢውን የሕግ ቅጣት እንደሚጣልባቸውም ታውቋል። በዚህም ከ8 ዓመት እስከ 21 ዓመትና ከፍ ሲል እስከ ዕድሜ ልክ እስራት እንደሚያስፈርድባቸው አንዳንድ የሕግ ባለሙያዎች አስቀድመው አስተያየታቸውን እየሰጡ ነው። በነገራችን ላይ እነዚህ ሴቶችን ወደዚህ አጸያፊ ተግባር የሚያስገቧቸው በእግር ኳሱ ዘርፍ ብዙ ዓመት የቆዩ ታዋቂ ሲኒየር እግር ኳስ ተጫዋቾች እንደሆኑ በዚህ ተግባር ተገደው የገቡና ለምደውት እነሱም ሌሎች አዲስ የሚቀላቀሉ ሴት ተጫዋቾችን እያደኑ የሚያደራረጉ ተጫዋቾች በራሳቸው አንደበት
እንዲህ ሲል መስክረዋል። ይህ ከዚህ ቀጥሎ የምናሰማችሁ ድምፅ ልጅቷ በክለቡ ውስጥ አዲስ የተቀላቀለች ሲሆን ገና ከመግባቷ በሌሎች ተጫዋቾች እንክብካቤ እያደረጉላት እየጋበዙ እያጠጡ ካሰከሯት በኋላ በድንገት ሳታስበው ከንፈሯን እንደሳመቻትና ይህንኑ ተግባር ለሁለት እንደፈጸመችው ትናገራለች። የልጅቷንም ንግግር ተከታትለን እንመለስ። እንዴት እንደሚያጠምዷቸው ይችን ድምፅ ስሙ። አሁንም ድምፁን ቀየር አድርገነዋል። ከንፈርሽን ሳመችሽ። መጀመሪያ ምን ጎትታሽ ነው? እሷ ዶርም። እሺ እንጂ በደንብ ሳመችሽ። ለሴት ግንኙነት ስታደርግ የነበረው ጊዮርጊስ ካለች ልጅ ጋር ነው። የተወደዳችሁ አድማጭ ተመልካቾቻችን የነዚህ ሴት ተጫዋቾች ጉድ እንደ ሀገር የሚያዋርደን በሃይማኖትም በባህልም የማይፈቀድ አጸያፊ ወንጀል ስለሆነ ሁላችንም ልንቃወመውና ልናወግዘው ይገባል እላለሁ። በቀጣይ እነዚህን ተጫዋቾች የተመለከተ ጉዳዮችን አሰባስቤና ሕግስ ምን ቅጣት ወሰነባቸው የሚሉትን መረጃዎች ወደ እናንተ የማደርሳችሁ ይሆናል። ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ የሆኑ ለነበረን ቆይታ እያመሰገንኩ መልካም ጊዜን ተመኘሁላችሁ። ሰናይ ቀን